ተኝታ ስትነሳ የሆነ ነገር ተነስንሶ ነው ማገኘው ማለት እጇ ላይ የተጻፈ ነገር አገኛለሁ ለሊት ላይ ትጮሃለች ችግር አለ ሰርቷል በላዋ ላይ ተሰርቶባታል ልጄ ተሰርቶባታል ልጄ እንዳትሄድ ልጄ እንዳታድግ ልጄ ቤተሰብ ሀገር እንዳትጦር ጠምጥመውባታል ተጠምጥመውባታል ምንድነው አስደግመውባታል አዎ ማን ያስደገመባት አንተ ወይ ሁለቱም ሃይማኖት እንዳይኖራቸው ማድረግ ነው በቃ አስልሚያታለሁ አብረን ሆነን አብረን መስጂድ ሄደናል ቁርአን ቀርታለች ሁሉን አድርገናል መስለማም ልክ ነው ሃይማኖቷን መቀየሯ ልክ ነው ቢያንስ ያለው ነገር አልገለን ያልሞትም እንድታቀሽ ገድዬ እሞታለሁ እባክህ ምንድነው ከለይፈልኩት እኔ ምንድነው ያደረኩት ልጄ መኖር አልችልም በቃ ልጄን አምጣት ምን አጥፍቼ ልጄን አምጣት ትልቅ ጥፋት ማለት ነው አጠፋ ይበሉኝ እስቲ ጥፋት ተራራ የማይንደው ነገር ነው ያለው በቃ ገባ ልጄ ተሰማኝ ምንድነው ያደረኩት እኔ ይሄኛውን ነገር አድርግ በልኝ እኔ ልጄ ነህ እኮ እና ታዲያ ምን አድርጌ ነው እኔ ልተዋት ዛሬ ተዋታው ታምሪ ይሄን ነገር አድርጋል አንተ በዚህ ነገር ልክ አይደለም ይወዱኝ በፍቅር ውስጥ ይሄ ነገር የማይከሰት ከሆነ እኔ ከዚህ ነገር ውስጥ ወጣለሁ ካለሁት ነገር ውስጥ ወጣለሁ እባክዎት ታዳምጣኝ ንገሩኝ ልጄ አዳምጣኝ እሺ ልጄ ነህ አንተ አዎ ልጄ እኔ ለዛ ነው አክብሬ ሙሌምና አዳምጣኝ ልጄ እጁን ትፈቶት ሊያረግ እጄን አይደል ምን አላረግ ግልጹን ላስረዳ ስለ ልጄ ላዋራ በቃ እባክህ ልጄ በአላህ ይዣለሁ እጄን ፍታኝ በአላህ ይዣለሁ እናትህ ነኝ እጄን ፍታኝ እጄን ፍታኝ እጄን እና እንዴት እንደሆነ የማንተ ወጣት ነው ቢያንስ እናትህ ሆናለሁ አንተ እንግዲህ ነበር እኮዮች አሉኝ በልጅኔ ልቀጣ እሺ ምንድነው እሺ ሚሉኝ በልጅኔ ልቀጣ ልጅ እኔ እኮ አክብሬ እኮ እንዳክስት እኮ በመጣውት እኮ አክብሬት እሺ አሁን ምን የተፈጠረው እስቲ ምንድነው ያደረኩት ነገር እስቲ እንገሩኝ እስቲ ይሄንን ነገር አድርጋ ሊበሉኝ እስቲ ምንድነው ያደረኩት ነገር እባክዎት ምንድነው ያደረኩት እኔ እሺ አልቅሱ ማዘር በቃሽ እንደዚህ ማድረጉ አግባብ ነው እርሱ ጋርስ እሺ በሰው ማስደብደቡ አግባብ ነው ወልደ ቆመሰው አይደለም ታዲያ ምንድነው ልጅን እንደዚህ ማድረግ አለ ትዳር አስመስሎ ልጅ ማበላሸት አለ ምን አበላሽሽ አዳምጠኝ እሺ ምንድነው ልንገርህ የሳምርግ ጉዳይ እሺ ምንድነው ሳምርጌ ለምን ያለች ከኔ ጋራ አብረን ሆነን አሳድጊያታለሁ ልጄ የሚያዋጣሽ እንዴት ነው የጨነቀኝ ስትተኛ እንደዚህ አብረን ነው የምንተኛ ከጎኔ ነው እጇ ላይ ይዛው ማትመጣው ነገር የለም ካንተ ጋር ያያለች ይውላ ታሪክ ካንተ ጋር ያያለች ነው ተኝታ ስትነሳ የሆነ ነገር ተነስንሶ ነው ማገኘው ማለት እጇ ላይ የተጻፈ ነገር አገኛለሁ ለሊት ላይ ትጮሃለች በቃ ልጄ ቀብጅርጅር ስትል ምን ልበል እኔ ያለኝ መጸለይ ነው እጸለይ ያለው ልጄ ግን ልትፈታ አልቻለችም አላህን ጠየቅኩት በቃ ልጄ ወደኔ ሃይማኖት መምጣት አለብሽ ያማከርኳት እንደገና የማይሆን ለሊት ላይ እንደመጣል ያረጋታል ወታ ስትመለስ ካንተ ጋራም እንዳይሆን ሆና ነው የምትመጣው አቃለሁ እኮ ብዙ አቃለሁ ማላቅ እንዳይመስል በቃ በዚህ ጭንቀት ውስጥ ሆኜ እኔ ምን አርጌ እንድሰልም አርጊያታለሁ በቃ ጥፋቴ ይሄ ከሆነ ንገረኝ ፈቅዳ ነው ስለምቹ ፈቅዳ ወዳ እሺ ብላኝ ነው የሰለመችው ስለዚህ የዚህን ጭንቀቷን ተራርተ ደግሞ አንተም እሺ ብለህ አሰልምላት ነበር በቃ አስደግመውባታል አዎ ማን ያስደገመባት አንተ እንዴ አስደጋሚ እኔ ነኝ አንተ እኔም ባስደገም ነው ለምን ሙስሊም እንደተው ማረጋው አላቅ በቃ አንተ ነህ ሲጨንቀኝ አስልሚያታለሁ አብረን ሆነን አብረን መስጂድ ሄደናል ቁርአን ቀርታለች ሁሉን አድርገናል በቃ ማን ነው ሻረግኝ ማስደገሙ አንተ አንተ ነህ እሺ እኔ ልሁን በቃ እሺ እኔ ልሁን እሺ ነኝ ረጋ በል በቃ ምንቲ ማዘር ያለውን ነገር ነው ምሉት በስነ ስርዓት ረጋ ብለው ይንገሩ ምን ልጋራ ቢያንስ እንኳን በቃ አንተ ልጅ ነው ቁጭ ትላለህ በጣም ሰው ነኝ እኔ ልጄ ሜዳ ወድቃ እኔ
ቁጭ ብዬ ከሱ ጋር ከባልየው ጋር ጎሟጋማጋለሁ። ምንድነው? እሺ አሁን ምንድነው ያዩት ምልክት? ምንድነው ያዩት ምልክት? እሺ ምንድነው ያለው ነገር? ለምንድነው የምትወርቁ? አሁን እኮ ትወድቃለች። አሁን ይኸውልህ ፍቅር ልበልህ ፍቅር ይዟት ልበልህ ከኔ ጋር የነበረች ማለት ነው። ጨጓራዋን በጣም እያመማት ነው። አሲድ እየረጨ ነው። ሲቀጥል ደግሞ አሲድ ይጥላታል። ማታ አንተ ጣላት እኮ ይሁን በስራት ያስረዱኝ። ምንድነው የሆነችው? እኔን ታፈቅረኛለች ስትል እሷም ፍቅር ብላ ሰየመችው። በቃ እወደዋለሁ አለች። ምንድነው እወደዋለሁ ግን ሰልማለሁ አለች፣ ሰለመች። እንደገና ደግሞ እኔ ክርስቲያኑ ነኝ እያልክ ደግሞ መጋታት ጀመረ። እኔ ክርስቲያኑ ነኝ አላውቅም። ምንድነው ያሉት? አላውቅም። ዝም እሺ ንገሩኝ። ድግምት ምንድነው? እሺ ማን ነው እንደዚህ ያስደረገው? አይደለም። እሺ ያዩት ምልክት ይንገሩኝ። እኔ ልሁን። እሺ ምልክቱን ንገሩኝ። ምንድነው? ትወድቃለች፣ ሌሊት ላይ ትጮሃለች። በቃ በሰላም የተኛችበትን ቀን አላውቅም። በቃ ቁርአን ግን አስገብቼ ልጄ ከሰለመች ወዲያ እንደኔ አንድ ከሆኑን ወዲያ ሰላሟን አግኝታለች። ከዛ አንተ እንደ ባብቶሽ ሎክሉከ መተህ ደግሞ መጣህበት። አሁንም ታመመች አልከኝ። አዳምጠኝ ልጄ አንተ ክርስቲያን ኳለዎችም እኮ አዳምጠኝ። ሃይማኖት አላመማትም። ክርስቲያንም ሆነች ሙስሊም ሃይማኖት አላመማትም። ያመምከት አንተ ነህ። አንተ ነህ በሽታው፣ አንተ ነህ። ፍቅር ለፍቅር ብለህ አልሞትክም። በቃ ለፍቅር ብለህ አልታገልክም። ነገሮች በስነ ስርዓት እንትን ማለት አለብን። ጸበል መውሰድ ካለብን በስነ ስርዓት በቃ ልክ ናቸው እሳቸው፣ ልክ ናቸው። ምን ልባችሁ ነው? በቃ ወይ ክርስቲያን በሆንክላት በሆነች እሷ አሳምነሃት ሸላ። እሺ ቆይ እኔ ምንድነው ማረጋው? አላቅልህ። እሺ ልክ ነው በቃ ልክ ነው። መስለማም ልክ ነው። ሃይማኖቷን መቀየሯ ልክ ነው። አዎ በቃ ወደ አንድ ይሄዳል ሰው። በቃ እኔንም ቤቴንም በጠበጥክ እኮ ሰላም አሳጣኸኝ። አሁን ስለሱ አይደለም ማሰብ ያለብን፣ ልጅቷ የት ነው ያለችው የሚለውንም ነገር ማሰብ መቻል አለብን። እርሱ ጋር የመጣችበት ምንም አጋጣሚ የለም። አንተ ምን ስንት ቀን ሆነ ከጠፋች? እንዴ ሁሉ ቀን ምን ይኸውልህ፣ ደፋር ነው ልጁ፣ ደፋር ነው ነበር። ካንተም ሲወስዳት ነበር። ከአብረ መጥፋት ነበረብህ። ለኔ ምላሽ ነው ይዘልኝ የመጣኸው፣ ሁሉ ቀን ምን መልስ ነው ይዘልኝ የመጣኸው። ይኸውልህ ልጄን ገሏታል። ዝም በይኛለሽ። ልጄን አፋልገኝ፣ እናገኛታለን። ችግር የለውም ማዘሪ፣ እናገኛታለን። እሺ ይሄ ሸላ ሰው አይደለም። እሺ ይሄ ሸላ ሰው አይደለም። እሺ ማዘሪ፣ እሺ ሰው አይደለም። እሺ እናገኛታለን። ባለጌ ነህ። ልጄን አንጣ። ወይኔ ልጄን። እሺ ማዘሪ፣ ሁለታችንም ግደለን። እሺ ልክ ነው፣ እርሱ ልክ ነው። ግን ቢያንስ ያለውን ነገር አልገለን ያልሞትም እንድታቀሽ ገድዬ እሞታለሁ። እኔ ቀድመኝ፣ እኔ ልገል አልሞትም። አላህ አይገለኝም። ልጄን አንጣ። እኛ እንሰጦታለን። ችግር የለውም፣ እንፈልጋታለን ማዘር፣ ችግር የለውም። ግን አሟት ነበር የሚሉትን ነገር እስቲ በስነ ስርዓት ቀስ ብለው ያስረዱን። እያለቀሱ አይደለም እኮ በፊት ነው ደህና ነበረች። እያለቀሱ አይደለም ማስረዳት ያለብን። ልጅህን ያህል ነገር ይኸውልህ፣ ደህና ነበረች። እንደዛ ሲያረጋት አሰለምኳት፣ ደህና ሆነች ልጄ። በቃ ጥሩ ነው ያደረጉት። መጣ ይሄ ሸላ። በአላህ እስቲ ፍረደኝ ያ ረቢ፣ ምኑን ጣለብኝ። መጣህ ደግሞ መንገዱን እንደሚያውቀው አይደለም። እወደዋለሁ ማለት ጀመረች። ስሙንም ትጠራ ጀመረ። ምን ላድርግ? ወድጄ አልሰጠኋት። ሌሊት ስሙንም ትጠራለች። ከዛ በኋላ ተወቻ፣ አትጠራም። በስነ ስርዓት መኖር ጀመረች። ደግሞ መጣ። እሻለን ፊትህ እሻለ። እሺ ሲል እንግዲህ የምን ስም ነበር በተደጋጋሚ ትጠራለች። ከዛ ነው ያሰለምኳት። ከዛም ጥሩን ይሆናል። እሺ የሌላ ሰው ስም የምጠራው ነገር የለም ወይ? የተጻፈው ነገር እጇ ላይ የሚጻፈውን ነገር ቅድም ብሎኝ ነበር። ቢያንስ እጇ ላይ ምንድነው የሚጻፈው? የተጻፈውን ነገር ቢያንስ ማወቅ እንችላለን ወይ ነው? እኔ አልተማርኩም፣ ምን ብዬ ልግለጽልህ? ግን አለ ድግምት ምናምን ነው። ድግምት ትላለች፣ ጥርሷን ታፍጫጫለች፣ ጸጉሯን ትይዛለች፣ ጸጉሯ ተበጣጥሶ ይመጣል። ምን ልበል? በቃ ቆላለፈ፣ የሞላለ ደስ አለው። እሺ ሌላ ተበላሸች። ሌላ አይፈልጋትማ። አይደለም አይ ወደ መፍትሄው እንሂድ ማዘርዬ። አሁን እንደዚህ ስለሆኑ እንደዚህ ስለተበሳጩ ስላለቀሱ ምንም የሚቀየር ነገር የለም። በቃ በቁርአንም ቢሆን ቁርአን ይቀራላት። ቆይ በቁርአንም ቢሆን ቁርአን ይቀራላት በስነ ስርዓት። በእርግጠኝነት ቁርአን አልተቀራላትም አይደል? እስካሁን አይደለም ማዘር።
እኔ አላውቅም። በቃ አሁን ቢያንስ ወደ መፍትሄው እንሂድ፣ እናገኛት መጀመሪያ። ከዛም በኋላ የሚቀጥሉትን ነገሮች እሷ ደህና የምትሆንበትን ነገር እናመቻች። ከዛ ይደርሳል። ምንቴ መጥላቱ ምንቴ ካጠገቧ እንዲርቅ ማድረጉ ከዛ በኋላ ይደርሳል። በቃ ማዘር ግን ዋናው ደህና እሷ ትሆን። እሱ ይናገራል። እንፈልጋታለን፣ እናገኛታለን። አልገደላትም። እንዴት ይገላታል? እየወደዳት እንዴት ይገላታል? ማዘር እያፈቀራት እንዴት ይገላታል? ዝም ብላ ወታጠፋም። ሳምሪ ትፈራለች። ሳምሪ ፈሪ ናት። አላውቅም ልጄ ሳምሪዬ ትፈራለች። ማንም ይወዳታል እኮ ስንቱ ሲመኛት እንደ እባብ ገብቶ ተጠምጥሞ እግሬ ላይ ልጄን እንደዚህ ጠፋች። ምን ማለት ነው ጠፋች? አጠፋም ማዘር። እሺ እናገኛታለን እኮ የትም አትሄድም። እኔ ልጥፋ? የትም አትሄድም። ወይ ቤተሰቦቿ ጋር ሄዳ ሊሆን ይችላል። እናት አባቷ ጋር ሄዳ ሊሆን ይችላል። ከኔ ሌላ ማንም ይሄጃለ ሳምሪ ከኔ ሌላ ማንም ጋር አትሄድም። እሺ ታዲያ ምንድነው ሊሉን የሚችሉት? ቢያንስ እንኳን ያለውን ነገር እኛ መጀመሪያ ፈልገን እናገኛት። ካገኘናት በኋላ ያሉትን ነገሮች እንትን እንላለን። እንደዚህ ስለሆኑ የሚቀየር ነገር የለም ማዘር። እሷ ትገኛለች እንዲህ ስላለቀሱ፣ እሷ ትድናለች እንደዚህ ስለሆኑ እርሶ። እሺ ምን ላድርግ? በቃ እኛ ትንሽ ይታገሱን፣ ትንሽ ብቻ በቃ። ተው ልጄ፣ አንተም ገብተህበት ነው ለዚህ ጦስ ለሳምሪ የወቀው። አንተም ጭምር ነህ ጥፋቷ። ስንቱ ባለ መኪና ተገትሮ፣ ስንቱ ውጭ ልውሰድሽ እያለ ተደርድሮ፣ እኔም ቢብዬ ይሄ ሸላ መጥቶ ይቅርታ እሱ ነው አንተም ነህ። እሺ ሰው ማመን ይሄ ነው። በቃ ሰው ማመን ይሄ ነው። እሺ ልክ ኖት፣ በቃ ልክ ኖት። ሁሉንም ያደረጉት ነገር ልክ ኖት። በቃ እርሱ ግን ቢያንስ የተቻለንን ነገር እናድርግ ለሳምሪ። እንዲህ መዳን አለባት ማዘር። ለምን ሳይሆን ለእርሶ መዳን አለባት እቺ ልጅ። በየምትለኝ ያሳደከው እንስሳ እንኳን ከቤት ጥፍት ሲል ወታ ፈልገውም እንዴ? እቺ ሰው እኮ ሰው ናት። እንደ ሰው እናስባት። ይሄኛው እንደ ሰው ያስባት። ይሄ ሸላ፣ ይሄ ባብ በቃ ማዘር ያውን እርሶ ረጋ ይበሉ። ቢያንስ ማግኘት የምንችልበትን መንገድ ነው ማሰብ ያለብን። እሺ አይመስሎትም ማዘር? እርሶ ረጋ ይበሉ በቃ። ቢያንስ እርሶ ጋር በነበረችበት ጊዜ አብራችሁ በምትሆኑበት ጊዜ ሌላ የተለየ ነገር የምታሳየው ነገር ምን አለ? ምክንያቱም የባህሪ ለውጥ ላይ ያመጣ ይችላል። እንደዚህ አይነት ነገር ከሰው ጋር ለመስማማት ሊኖር ይችላል። እና ካላት ነገር ጋር ከባህሪ ለውጥ በጣም ባህሪ ለውጥ ያመጣል እንደዚህ አይነት ነገር ሲሆን አይደል እንዴ? ይሄን ነገር እንዴት አዩት? እርሶ ጋር ያለውን ነገር እንዴት ምንድን ነው የተፈጠረው? ይኸውልህ ሳምርዬ በጣም እንትን ልጅ ናት። ልንገርህ ባለችው ነገር ድርቅ ካለች ማትመለስ ልጅ። እሱን አውቃለሁ። እኔም እሱን ነበር ባለችው እሷ ባለችው ነገር በቃ ማትመለስ ነው። አውቃታለሁ። ድርቅ ያለች ልጅ ናት። በሷ መስመር ካልሄድክ አይሆንም። ግን ልጄ ልንገርህማ እንደምታዳምጠኝ ከሆነ ጊዜ በኋላ ልጄ በቃ ተቀየረች። እንዴት ተቀየረች ማለት? ሁሉ ነገር የምትፈራ ሁሉ ነገር የሚያስፈራት የሆነ ነገር ስትላት በደቂቃ እሺ የምትል በቃ እሺ ያልካትን እሺ የምትፈልጽም ያድርቅና የለም። እኔ ራሴ ከጀርባዋ ሆኜ ታዘባታለሁ። ሽቁጥቁጥ የሌለ ጸባይ፣ ድምጿም አይሰማ፣ ስትፈጠርም ድምጿ አይሰማ። እንደምታያት ያቺ የምታምር ልጄ እንደገና ዳፍን ተገባባት እላለሁ። ያልኳትን እሺ በደቂቃ ልጄ እንዴ ብዬ ልግለጽልህ? በደቂቃ ሳምርዬ እኔ ሙስሊም ትሆኛለሽ ከኔ ጋር አብረን ስንኖር ስላት በደቂቃ ሰው እሺ ይላል ወይ? እንደዛ ደረቅ የነበረች ልጅ እሺ ነው ያለች። አሁንም ስለዚህ ይሄ ነገር ችግር አለ። ሰርቷል፣ በላዋ ላይ ተሰርቶባታል። ልጄ ተሰርቶባታል። ልጄ እንዳትሄድ፣ ልጄ እንዳታድግ፣ ልጄ ቤተሰብ ሀገር እንዳትጦር ተጠምጥሞባታል። እሺ ይሄ ሸላ ጓደኛ ጠምጥሞባታል። እንዴት እንደዚህ ያደርጋል? አላቅም። እኔ ከብዶኛል ልጁ። እኔ ልጁ ከብዶኛል ልጁ። በአላህ ከብዶኛል። በቃ ለእርሱ ሲባል እናረቀዋለን። ችግር የለውም። ለእርሱ ሲባል መራቅ ይችላል አልመሰለኝ ብያታለሁ። እሺ ነው። አሁንም እሱ የሚላትን ነገር እሺ እያለች ይኸውልህ መጨረሻው ታሽታ ቀረች ልጅ።
ይኸውልህ አሽቶ አቃራ ምንም እኮ አልሆነችም እኮ ማዘር እኮ ደህና ናት አይደል? እሺ ካወቅክ ማን ልጄ በቃ ደህና ናት። እኔ አሁን እርሶ ረጋ እንዲሉ ብቻ ነው የምፈልገው። እንደዚህ አይነት ሀሳብ እንዲገባው እሺ ሰው ቀብሮ ሲረጋጋ የለ እንኳን ጠፍቶበት በቃ ቢያንስ ረጋ ይበሉና አሁን ሀሳባችን በአንድ ቦታ እንሰብስብና እሷ በጣም ብዙ ዘመድ እንዳላት እናውቃለን። እርሶ ስንተኛ አክስቷ ኖት አይደል እንዴ? በብዛት እኮ በየቦታው እኮ ትደርሳለች እኮ አይደል እንዴ? ሰው ያለ ዘር ይፈጠራል እንዴ? በቃ እሱን ነው የምሉት ማዘር። ቢያንስ ሌሎች ሰዎች ጋር ሄዳ ሊሆን ይችላል። የምትወደው ሳምርዬ ማንም ጋር አትሄድም። እኔ ነኝ ሚስጥረኛዋ፣ እኔ ነኝ ሁላ ነገሯ። ሳምርዬ እኔ ንቃ የትም አትሄድም። እሺ እህቶች ምናምን እንዳሏት እኮ እናውቃለን እኮ ማዘር። እንደዚህ ማንተን አይበሉ። ምክንያቱም እህቷን ፈልጎ ነው እንዴ ልጄን ያጠፋት? ሌላ አትበለኝ። እንደዛ አይደለም ማዘር እያልኩ ያለሁት እህቶቿ ጋር ሄዳ ሊሆን ይችላል ነው። እሱን ከጎና እናርቀዋለን። በቃ በተቻለ አቅም እናርቀዋለን። ግን ማዘር እርሶም ደግሞ እሱን አርቁልኝ። ይዋደዳሉ እኮ እሺ፣ እንዴት እናድርግ? ወይ ይሄ መውደድ ወይ ይሄ መውደድ። እሺ በእርሶ በኩል እኮ ልክ ነው እኮ። ሁለት ሃይማኖት አንድ ላይ መሆን አይችልም። በቃ ልክ ነው። እኛ እሱን እኮ አልካድንም። እኔ ገሎ የተዘበራረቀ ሃይማኖት አልካድንም እኮ እሱን እኮ ማዘር እኮ እኛ እኮ አልካድንም። ግን እሺ ምን እናደርጋቸው? እሷም እንደዛ ያፈቀረችው እሱም እንደዛ ያፈቀራት፣ እኛ በእነሱ ህይወት ላይ እንዴት እንወስን? እንዴት እንወስን? እኛ የነሱ መንገድ ነው። ባለፈውም እኮ በሽምግልና ጉዳይ እኮ የተጨቃጨቅንበት ጉዳይ ይሄ ነው። በቃ ሁለት ሃይማኖት አብሮ መቀጠል አይችልም። ግን ቢያንስ የመጣንበትን ነገር ለማሳካት ነበር ያሰብነው እኛ እንጂ እንደማይሆን እኮ እናውቃለን። ግን ሁለቱ መስመራቸው አንድ ነው። በቃ ፍቅር የሚባል ነገር አላቸው አይደለም? ፍቅር ሃይማኖት ሌላ ነው። እኔ እኮ ዛሬ ይሄንን ቲሸርት አንቺ ልበሹ እኔ ያኛውን ብትለኝ እሽላለሁ። የኔን አትነኪም ትለኛለህ እንዴ? ይሄ አይነካም ትለኝ። አንድ ስለሆነን አረጋዋለሁ ልጄ አይደለ እንዴ? እነዚህ ግን ሌላና ሌላ ኮፍያና ሌላ ኮፍያ። እሺ ልክ ነው እኮ ወደ አንድ ቢሆኑ እኮ ልጄ ምንም አትሆን። ግራ ያጋባት ይሄ ነው። እሺ ቢያንስ እሱ ነው ግራ ያጋባት። ስትድን እንኳን ማለት ነው ማዘር ስትድን ያሉትን ነገሮች አገናዝባ የሆነ ነገር ብትወስንቦት ምንም አይነት ክፋት አይኖሮትም። እኔ አይኖረኝ ትኖርልኝ እንጂ እኔ አልከፋም። እኔ እንደዚህ ሳታው ሆኜ አያገባሽም አለለም። እሱም እሷ ደግሞ ይኸውልህ እነዚህ ልጆች እልህ ውስጥ ይገባባሉ ብዬ ነው የምፈራው። ለመሰለ እሱም ወደ እኔ ነይ እሷም ወደ እኔ ና ሲወልዱ ልጅ ፍርስርሱ የወጣ ቤት ነው የሚሆነው። ነው ችግር የለውም። እሱም ወደ ሰላምታት ችግር የለበትም። ካፈቀራት ይመጣል አልኩህ። አንተ ካፈቀራት ይመጣል፣ እሷም ካፈቀረችው ትመጣለች። አለቀ። ልጄ ልንገርህ፣ ወደ አንድ ነገር እንዲሆኑ ማድረግ እንችላለን ወይ ሁለቱም ሃይማኖት እንዳይኖራቸው ማድረግ ነው። በቃ የመጨረሻ አማራጫችን ይሄ ነው። እንደሷም አማራጭ ነው። በቃ ሁለቱም ሃይማኖት እንዳይኖራቸው የግላቸው ሃይማኖት መከተል ይችላሉ። በቃ የራሳቸውን ከፈለጉ ይመስሉ። አሁንም ሌላ ደግሞ ተጨነቀን እኮ ግራና ቀኝ ሊሆን አሁንም እንዴት ግራና ቀኝ ይሆናል? ወደ አንድ ነገር እንዲሰበሰቡ ማድረግ ነው። በቃ ምድረ በዳ ባዶ ቤት ባዶ ቤት እናድርጋቸው። አሁን እኮ ቤት ያለ ሰው ይኖራል? አይሆንም። ምን እናድርጋቸው? ያለ ሃይማኖትም አይሆንም። አንዱን መስመር መያዝ አለበት። በቃሽ። ፍቅር አይደለም ፍቅር ይበላል፣ ፍቅር ይጠጣል። አዎ ይበላል ይጠጣል። ግን አለው ፍቅር እስከ መጨረሻው የሚዘልቀው አንድ ሲኮን ነው። ጸብ ያመጣል፣ ግጭት ያመጣል። ልክ እኛ እሱን አልካድርም። ልክ ነው፣ ግጭት ያመጣል። ልክ ነው። ግን ተጨቃጨቅን፣ ብዙ ተጨቃጨቅን፣ በጣም ብዙ ነገር ሄድን። ማዘርዬ እኔ እርሶ ጋር ስንቴ መጥቼ ለምኞታለሁ አይደል? ሀገርም እንዳለ ምን ላድርግሽ? የእግር ብረት አድርጎ በምናምኑ ተብትቦ ያዛት። እንደዛ አይደለም ተብትቦ ያዛት። እንደዛ እኔ ቃል ገባለታለሁ። እሱን አይደለም። አይ በሱ እንኳን እኔ እርግጠኛ ነኝ ማዘር ነው። በቃ እንደዚህ ያደርጋል። አፈቅረዋለሁ ትላለች። ምን በሃይማኖቱ ጠንካራ የሆነ ልጅ ነው። ምን እንደዛ የሚያደርግበት ምንም አይነት ሪዝን የለም ማዘር። እንዴ ሁለቱም እኮ ይፋቀራሉ። ባታፈቅረው ኖሮ እሺ ያደርጋል ብለን እናስብ። እያፈቀረችው እንዴት ያደርጋል እንደዛ ማዘር? እኔ እኮ ፍራቻዬ ነገ ያጣላቸዋል። ልክ ነው። በቃ ቢያንስ እሺ እሷን ነገ ያጣላቸዋል። ትዳር ላይ ጸብ የለም የሚባለው አትስማ ልጄ፣ ውሸት ነው። ውሸት አለ ጸብ። ስለዚህ ከወደዚሁ መጠንቀቁ ጥሩ ነው። የኔ ጩኸት፣ የኔ ለፍለፋ፣ የኔ እብደት ከዚህ መጠንቀቅ ነው። ከመጀመሪያ እንጠንቀቅ፣ ይጠንቀቁ። አምነውበት ሁሉ በጮሁበት እሺ ብለው ባንድ ትዳራቸውን እንዲመሩ ነው የምፈልገው እንጂ ትዳር እንዲፈርስ አይደለም። ከዛ ገባች ወጣች አልፈልግም እኔ። በቃ አንድ ከሆኑ አይጣሉም። በቃ እግርና እግር ይጋጭ የለ እንዴ? ግን የከረረ ጸብ አይሆንም። ይሄ ግን የከረረ ጸብ ይሆንባቸዋል። ልጅ ሲወልዱ
የከረረ ጸብ አንዱ አባቴን ይላል፣ አንድኛዋ እናቴን ትላለች። ወዴት ልጆቹም እንደነሱ ግራ ገብቷቸው እንደዚህ ሰው ያሳብዳሉ። በቃ ልጅ ይሄ ነው አሁን። በቃ ስለኛ ተረጋግተው እንውጣ ከዚህ ጫካ ውስጥ ምንም አይሰሩም። እኔማ ሽረከ ይበል እሱ ፍርዱን ያምጣ። እሺ ተረጋ በሉ። አላህ ይስጣል፣ አላህ ይባርክ። ሰዎች ፍርድና ጫካ ለጫካ አላህ ያክብር፣ አላህ ይስጥልኝ። እሺ እኔ የምፈልገው ልጄ ነው፣ ሌላ የምፈልገው የለም። በቃ ችግር የለውም። እኛ እንደሚሆን እናደርጋለን። እሺ ማዘር ምንም እንዲያስቡ አንፈልግም። በቃ እሺ ብቻውን እንዳይወጡ፣ አብረን እንወጣለን። እንግዲህ ምን እንደምል አላውቅም። አሁን ደግሞ ተወሳስቦ ነገሩ ሄዶ ጭራሽ ምንቴ ሳምሪ ላይ እኔ እንጃ እንዴት እንደሆነ ብቻ ቤተሰቦች ያው ሮቤልም እንዴት እንደሆነ አልገባኝ። እንዴት እዚህ ሊመጡ እንደቻሉ አልገባኝም። እስካሁን ድረስ ተቀጣጥሮ ነው ሊሆን የሚችለው በእርግጠኝነት። ግን በዚህ ልክ ደግሞ እንደዚህ መሆኑ አግባብ ነው ብዬ አላስብም። እንደኔ ማዘርዬ እያሉ ያሉት ነገር በጣም ትክክል ናቸው። በቃ ሁለቱም በተለያየ ሃይማኖት መሆን አይችሉም። በቃ እኛ የምናምንበት ያንን ነው። ግን ሁለቱ እየተፋቀሩ ስለሆነ ሁለቱን ማለያየት ደግሞ እኛ አንችልም። እኛ ብናለያያቸው እንኳን ዞሮ አንድ ነው የሚሆኑትና እስቲ እሷን ደግሞ በተቻለ ፍጥነት ለማግኘት እንሞክራለን። ማንሄድበት ማንገባበት ቦታ አይኖርም ከዚህ በኋላ። እስቲ ያሉትን ነገሮች እየተከታተልን በደንብ የምናሳያችሁ ይሆናል። ቤተሰቦች ያው ከኛ ጋር ናችሁ ብዙ ጊዜ እና ከናንተ ምንም እንደብቀው ነገር ስለሌለም ጭምር ነውና እስቲ ብቻ ግን ቀጣዩ ቪዲዮዎች በደንብ እየተከታተላችሁ ማለት ይቻላል። ምክንያቱም እያየችም ሊሆን ይችላል ሳምሪ ካለሽበት ቢያንስ ወተሽ ምንቴ እንድታገኙ እንፈልጋለን። ቤተሰቦችሽ በጣም እየተረበሹ ነው። የት እንዲሄድሽ አናቅም። እስካሁን ድረስ 3 ቀን ሆኗታል እያለኝ ያለው ግን በዚህ 3 ቀን ውስጥ ደግሞ እንዴት ሊሆን እንደቻለ አላቅም። ብቻ ግን እስቲ ሄደንም ቢሆን የተወሰነ ነገሮችን እንፈታለን ብዬ አስባለሁ። ያው ለነባም ምናምን ማንም የሰማ የለም። ሁሉም የራሳቸው ሀጃ ላይ ናቸውና እንዴት እንደሆነ አልገባኝም። ብቻ ተመልካቾች እስቲ የሚሆነው ነገር ቀስ እያለ ምናየው ይሆናል። እንዴት እንደሆነ አላቅም። ብቻ ግን ከዚህ እንውጣ፣ ተያይዘን እንውጣ ሁላችንም። በቃ በሌላ ቪዲዮ እንግዲህ አብረን እስክንገናኝ ድረስ ቸር ቆዩ። እናመሰግናለን።